በስክሪኑ እንደምናየው ሩጫው ከተጀመረ ብዙ ደቂቃ አልፎታል። 45 ደቂቃ ከ2 ሰኮንድ ሆኗል። ብዙ ተፎካካሪዎች ናቸው ያሉት። በመካከላችን አትሌት ክበበው ገዳ በአንደኝነት እየመራ ነው። አትሌት ክበበው እየሮጠ ነው። ከ100 ሜትር በላይ ቀድሟቸው እየሮጠ ነው። አትሌት ክበበው አዎ፣ አረንጓዴ ቢጫ ቀይ የኢትዮጵያ ባንዲራ ይዞ እየመራ ነው። አዎ፣ አትሌት ክበበው ህዝቡ ተቀብሎታል። ብልግ ብሎ በጭብጨባ ላይ ተቀበለው። በደንብ ተቀብሎታል። አንደኛ ወጥቷል። አትሌት ክበበው እባክህ ወደዚህና አንደኛ በመውጣት ላይ ነው። እስካሁን ጉልበቱ አልደከመም። አሁንም አልደከመም። በጣም ጥሩ ነው። በጣም ጥሩ ትንፋሽ ነው ያለው። አትሌት ክበበው እባክህ አንድ ጥያቄ ልጠይቅህ አንድ ጊዜ። አትሌት ክበበው ውድድሩን እንዴት ተወጣው? በአንደኝነት። በጣም ጥሩ ነው። ተፎካካሪዎችን እንዴት ነው የተመለከትካቸው? አንደኛ በመውጣት ምን አይነት ስሜት ይሰማል? ሙቀት ነው የሚሰማኝ። ምንም አይሰማኝ። አዎ፣ አትሌት ክበበው በስክሪን እንደተመለከትነው ከሆነ ከአንተ ጋር የሚሮጡት ሰዎች አንዳንድ ነገር እየጠጡ እየበሉና በላያቸው ላይ እያፈሰሱ ነው የሚሄዱት። አንተ ስንመለከት በስክሪኑ ምንም ነገር አላየንብህም። ለምንድን ነው? እናቴ ትሙት እኔ አልበላም፣ ምንም አልበላም። እኔ የማትበላበትንና የማትጠጣበትን ምክንያት እንዴት ልታውቀው ትችላለህ? ለምንድን ነው ያልበላኸው? ጾም ስለሆነ ነው። የጉዳዴ ጾም ነው። አትሌት ክበበው ወደ ግል ሕይወት አሁንም ጫማውን ቶ አትሌት ክበበው ቶ እባክህን አንድ ጊዜ ልጠይቅህ። የመንግስት ጫማ ነው በኋላ የሚመለስ። አትሌት ክበበው እንዴት ነው ወደ ግል ሕይወት ልመለስና ተፎካካሪዎችን በአንደኛ ደረጃ ጥላቸው ስትመጣ ጉልበትህ ጥሩ ነው። ከማን ጋር ነው የምትኖረው? ምንስ ነው የምትመገበው? ይሄ በጣም ጥሩ ጥያቄ ነው። ስነቀል ጥያቄ ነው። ይሄ ለወጣቱም አስፈላጊ ጥያቄ ነው። ምኖረው ከእናቴ ጋር ነው የምበላው ሽሮ ነው። በጣም አመሰግናለሁ አትሌት ክበበው። አትሌት ክበበው ከዚህ በፊት ከነበሩት ሯጮቻችን ከነ አበበ ቢቂላ ከነ ምሩጽ ይፍጠርና ከነ ማሞ ወልዴ የወሰድከው ትምህርት ቢኖር ምን አይነት ትምህርት ነው? እኔ ከነ ጋሻ አበበ ማሞ ከነ ማሞ ወልዴ ከነ ጋሼ ምሩጽ ይፍጠር ምንም እኔ ለበራሴ ነው የምሮጠው። አልኮረጅም። እኔ ከሰው አይደለም አትሌት ክበበው፣ እንደው በትንፋሽ በምን በአንዳንድ ነገር ከነሱ የወሰድከው ትምህርት ካለ ለሩጫ የሚጠቅም ትምህርት ከነሱ የወሰድከው? እኔ ከነሱ የወሰድኩት ትምህርት ቢኖር የኢትዮጵያን ባንዲራ ከፍ አድርጎ ማውለብለብ ብቻ ነው። በጣም አመሰግናለሁ። አትሌት ክበበው አሁን ወደፊትም ለሚሮጡት አሁንም በሩጫ ላይ ለሚገኙት ወጣት እንደ በአጠቃላይ ለኢትዮጵያ ሕዝብ የምታስተላልፈው መልእክት ካለ ብትነግረን። አለኝ ማስተላልፈው መልእክት በሙሉ የኢትዮጵያ ሕዝብ ተነስቶ አንድ ላይ ሁሉም ቢወጥ ሁሉም አንደኛ እንደሚወጣ ነው። አመሰግናለሁ አትሌት ክበበው አመሰግናለሁ። እሺ እንግዲህ ተነሱና ተከተሉ።